من إلى بالنزول فالرجل الإسماعيلي بإسناده عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: من قرأ سورة ياسين في ليلة الجمعة غفر له. እንደዚሁም ደግሞ የጁምዓ ቀን ወይም ለይለቱል ጁምዓ ያሲንን የቀራ ሰው ሱረቱ ያሲንን የቀራ ሰው غفر له ወንጀሉ በአጠቃላይ አላህ ሱብሓነሁ ወተዓላ ይደመስስለታል በማለት ተናግሯል። خرج الترمذي بإسناده عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: من قرأ حامim الدخان ليلة الجمعة غفر له. በተጨማሪ ከአቢ ሁረይራ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል: ሱረቱ ዱኻንን የቀራ ሰው ሐሚም ማለት ነው የጁምዓ ሌሊት غفر له ወንጀሉ በአጠቃላይ ይታበስለታል። من قرأ حامim الدخان في ليلة الجمعة أو يوم الجمعة بنى الله له بها بيتا في الجنة. فلذا ما تساعدوا ليلة الجمعة وين يوم الجمعة سورة الدخان اللي قرأ سورة الدخان حامim ነው يا الله سبحانه وتعالى ጀነት ውስጥ ቤት ይገነባለታል ብሎም የተናገሩበት ሁኔታ አለ። ታዲያ የጁምዓ ቀን ሌሊቱን ቀኑን በጣም የተከበረና ያማረ ስለሆነ የሰው ልጅ ትንሽ ሰርቶ ብዙ የሚገኝበት ስለሆነ ነቃ ብለን ልንጠብቀውና ልንጠቀሙበት ይገባል። قال الله تعالى ይህ በሚቀጥለው ርዕስ ደግሞ አላህ ሱብሓነሁ ወተዓላ የሰው ልጅ ኖሮ እየበላም እየጠጣም የተደሰተም ቢሆን የተከፋም ቢሆን አዱንያ ላይ ከቆየ በኋላ ወዴት መሄድ እንዳለበት የሚገልጽልን ነው። قال الله تعالى الله سبحانه وتعالى ይላል: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وادخل الجنة فقد فاز وما الحياة الدنيا إلا متاع الغرور. من الله سبحانه وتعالى كل نفس تبارك በአጠቃላይ ሞትን ትቀምሳለች። ሁሉም ሞትን ይቀምሳል፣ ወደ አኺራ ይሄዳል። وإنما توفون أجوركم እናንተ የሰራችሁትን ኸይር ስራ ዱንያ ላይ የሰራችሁት ኸይር ስራ የውመል ቂያማ ቀን ሞልቼ እሰጣችኋለሁ። የሰራችኋት አንድም ሳትሞት ታገኟታላችሁ። ያንን ቀን አላህ ያንን ቀን ይህ ሰው ከጀሃነም እሳት ራሱን ያራቀ ከሆነ ጀነት የመግባት እድል ካገኘ ይህ ሰው እድለኛ ነው። ፈቀድ ፋዝ ወመል ሐያቱ ዱንያ እቺ እናንተ ያላችሁባት ዱንያ እኮ የዱንያ ሐያት ኢላ መታዑል ጉሩር የሚያታልል ዕቃ ቢሆን እንጂ የሚሸውድ አታላይ የሆነ ዕቃ ነው አዱንያ። በአጠቃላይ ብዙ ሰውን ያታልለዋል። ብዙ ጊዜ ይኖራለሁ ብሎ ይህንን የዱንያን ነገር እየሰበሰበ ባዶ ወደ አኺራ ይሄዳል ምንም ሳይዝ። ይህ መጣው ጉሩር خرج ابن ماجه بإسناده عن جابر رضي الله عنه قال رسول الله صلى الله عليه وسلم: من مات على وصية مات على سبيل وسنة ومات على تقى وشهادة ومات مغفورا له.
ምንድን አሉት? ጃብር ብን አብድላህ ባስተላለፉልን ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ወስያ ተናግሮ ወስያውን አዘጋጅቶ ቀደም ብሎ ጽፎ መሞቱ ስለማይቀር ይህንን ዝግጁ በሆነበት ጊዜ የሞተ እንደሆነ በጥሩ መንገድና በኔ ሱና መንገድ በአማራው መንገድ ሞቷል። አላህን በመፍራት ሸሃደተይንን በማዘጋጀት በማየት ለመወንጀል በአጠቃላይ ተራክፎለት ወደ አኺራ ይሄዳል ብለዋል። ወስያ ሰውየው መጀመሪያ አዘጋጅቶ ከሆነ መጀመሪያ ለሞት ተዘጋጅተዋል ማለት ነው። ብዙ ጊዜ የሰው ልጅ ብዙ ሀብትና ወይ ሁለት ቤት ሊኖረው ይችላልና አጋጣሚ ይሞታለሁ ብሎ አላሰበም። ወስያውን አላስቀመጠም፣ አልተናገረም። አንዳንድ ሰው ደግሞ ወስያ የተናገርኩ ከሆነ ይሞታለሁ ብሎ ይፈራል። መጀመሪያ ወይ ጽፌ ያስቀመጥኩኝ ከሆነ ሞት ፈጥኖ ይደርስብኛል በሚል ይተወዋል፣ አይናገርም። ያንን ሳያዘጋጅ አጋጣሚ አጀል ይደርስበትና ወይ በመንገድም ወይ በቤትም ወደ አኺራ ይወስደዋል። ከሄደ በኋላ ግን የነበረው ንብረት ሁሉ ከሱ እጅ ወጥቷልና የዋርስ ነው። ዋሪሶች ግን መጀመሪያ በወስያ ስላልተስተካከለ እንዳለ እርስ በርስ ይደባደቡበታል፣ ይቆራረጡበታል፣ ይገዳደላሉ። አይደለም እንዲህ አይነት ፈተናዎች አሉ። ሰውየው ለሞት ተዘጋጅቶ ከሆነ መጀመሪያ ወስያውን ይናገራል። በፈራኢድ አማካኝነት ንብረቱን ለሚገባው የሚያከፋፍሉ ቢሆንም ግን ሰውየው መጀመሪያ ይህንን መናገር ኢዳ ካለበት ቀደም ብሎ ነግሮ እንደገና ደግሞ የወስያውን ከሞተ በኋላ የሚደረገውን ሁኔታና ያለበትን ጣጣ በአጠቃላይ ቀደም ብሎ የጨረሰ የተዘጋጀ ከሆነ እድሜው ምን ይረዝምበታል። ሊሞቱም ደግሞ ቤተሰቦቹን ችግር ውስጥ አድርጎ በተጨማሪ ነው እንደሰማችሁት ደግሞ በነቢዩ ሱና እንደሞተና ሸሃዳን እንደያዘ መግፉር ሆኖ ከወንጀሉ ጥርት ብሎ ወደ አኺራ ይሄዳል። የሩህ በተባለው ክታባቸው ላይ ኢብኑል ቀይም ምን ይላሉ? የሁለት ሴቶች በመናም መጡ ይላሉ። ይሄ ቀብር በሚቆፍረው ሰውዬ ዘንድ ሁለት ሴቶች መጡና አንዷ ትናገራለች፣ አንዷ ግን አትናገርም። ያቺ ትናገራለች፣ ያቺ ግን ጸጥ ናለች፣ አትናገርም። ለምንድን ነው እቺ ማትናገረው ብሎ ሰውዬው ሲጠይቅ እቺ የማትናገረው ንዛዜ ሳታደርግ ወስያ ሳትናገር የማትመጣለች እና ወስያ ሳይናገር የሞተ ሰው የመናገር እድል የለው፣ ይዘጋል። ያቺ ግን ወስያ ተናግራለች፣ ለዛ ነው የምትናገረው ብሎ እንደውም አንዷ ልብሷ አጥቦ ነበር። ልብሷ አጠራ ለልብስ ስለለበሰችው ለምንድን ነው ልብሷ ያጠረው ሲባል በአጭር ከፈል ነው የከፈሏት፣ ለዛ ነው ያጠረው። እሺ እንዴት ይሆን? አንድ ሰው ሲሞት ለሷ ተብሎ ተለይቶ እንደገና ከፈን ደርቦ መላክ አለባቸው ሰው ቤተሰቦች የሚል ሁሉ አስቀምጦታል። እዛ ላይ ምን ነበር ወስይ ለምሳሌ ያለው አሁን ለምሳሌ ሀብት ያለው ሀብታለው አሱ ያው ግን ምንም ነገር ያለው ባይናገር ወንጀል አለበት። ምንም የለው ኢዳ ካለበት መናገር አለበት። ኢዳ ካለበት እንደገና ደግሞ አንዳንድ ነገሮችን መናገር ይጠበቅበታል። ከሞተ በኋላ
የሚያደርጉለትን ነገር ያለው ሆነ ንብረት ሸሪዓ በሚፈቅደው መንገድ በእርግጥ ፈራኢድ ወርዷል። ፈራኢድ ማለት ማከፋፈል ሸሪዓ በሚያዘው መንገድ ነው የሚደረገው። ቀደም ሲል ግን ሊገሌ ይህንን ሊገሌ ይህንን ሊገሌ ይህንን ይባላል። አሁን ፈራኢድ ስለወረደ ከወረደ በኋላ ሸሪዓውና ቁርአን ሐዲስ በሚለው መንገድ ማከፋፈል ነው። ግን ሰውየው ምንም ከሌለው ዕዳ ሊኖርበት ይችላል። አንዱን ሊያስቀይም ይችላል። አው ፈላለንም አው ፈስተርጉልን ማለት ይችላል። እንደገና ደግሞ ምናልባት ድንገት ከሄድኩ ሰው ልጅ አሁን መስጊድ መጥተናል፣ እዚህ ጀማዓ ሰግደን በሀሳባችን ግን ወደ ቤታችን ከኢሻ በኋላ እንገባለን አይደል? ግን በትክክል እንግባ እንግባ እሱ ነው ያለው። ስለዚህ እንዲህ አይነት በድንገት ወደ አኼራ ከሄድኩኝ ይህን ነገር አስተካክሉልን ብሎ መናገር ይገባል። ግልጽ ነው። ሌላ ጥያቄ አለ ያልገባ? ሰላት ሩኩዕ ላይ ከደረሰ ተክቢረተል ኢህራምና አላሁ አክበር ሁለቴ ነው የሚባለው የሚሉ አሉ። አንድ አላሁ አክበር ብሎ መቀጠል አይቻልም። ሩኩዕ ላይ ከደረሳቸው ሩኩዕ ላይ ከደረሰ አንድ አላሁ አክበር ብሎ መቀጠል ተክቢረተል ኢህራምን መባል አለበት መጀመሪያ። ይህማ ግልጽ ነው። ያው ሩኩዕ ላይ ከደረሰ ኢማሙ ሳይነሳ በፊት መጀመሪያ ተክቢረተል ኢህራም ማስገኘት አለ። አላሁ አክበር ብለህ ከዛ በኋላ እንደገና ዛሬ አላሁ አክበር እንጂ ፈጣን ብቻ አላሁ አክበር ዝም ብሎ ወደ ሩኩዕ የሚወርደው ተክቢረተል ኢህራምን አላስገኘም። ተክቢረተል ኢህራም ደግሞ ሩክን ስለሆነ ሰላቱ በራሱ ስለምን ተወክለው ቆሙስ وفقنا الله لما يحب ويرضى. اللهم اجعلنا من الذين استمعوا ورفعت يا رب صلى على محمد وعلى اله وصحبه يا حي يا قيوم. اللهم سلمنا مع الصالحين نجنا مع المؤمنين وأجرنا مع المعاليك. صلى الله على سيدنا محمد وعلى اله وصحبه اجمعين. والسلام عليكم ورحمه الله وبركاته.